እሺ ምርህና ማርያምን በል ማርያምን እሺ ይከብዳል ድንጋይ ጨምሬን ሳይሆን አሁን እኔ ናታሚኝማ እሺ አይደለም ከፍተሽ ካላመንሽኝ ከፍተሽ ፕራንክ መሰለሽ እሺ ልጆ እሺ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደስ አለኝ አልጠበኩኝም በእውነት ግን በጣም ደስተኛ ነኝ ሲያንስሽ ራፊያ እንደዛ ይደረግ እና ራፊያ እንዴ ምንድነው ውበከኩም ነገር አሟልቶ ሰጥቷታል አጀብ ጉር ነው የሷ ምን ይወጣላታል አገሩ ቢታሰስ እንደሷ አስማናለች አሁን ያለው አንተ ነክና በቃ ደስተኛም እየሆንኩኝ ነው ወንድ በኩል ደግሞ የሆነ አንተ ብቻ እያደረክልኝ የሆነ ቅር እያለኝ ነገር እንዴ ከኔ የመጣ ነገር ምንም ቅር አይደለም የሆነ በጣም ደስተኛ ታደርገኛለህ ማለት ነው። ዛሬው ደግሞ የተለየ ነው። አይፎን ለዛው ማለት ነው ስልክ አምጥቶላታል ማርኬ ማለት ነው። ማርኬ በጣም ወለታ እየበዛብን ነው የሷ የምታደርገው ነገር የኛ የምታደርግ የመሰለን በጣም ወለታ እየበዛብን ነው። ለነገሩ የሚገባት ልጅ ነች ከዚህም በላይ ይገባታል ማለት ነው። ቤዚዬ የኔ ቆንጆ ማለት ነውና ባለፈ እንዳያችሁት ከሆነ ስልኬ ተወስዶብኛል ከቤት መውጣት አለብኝ እና ስልኬ ያው የሰው ነበረ ሰው ወስዶታል ስለዚህ አሁን ላይ ስልክ የለኝም ያለችው ሁላ ነበረ እዛኔ በጣም ነበር ያሳዘነችኝ የነበረው ማለት ነውና ከቤት ተባራ ስትወጣ ውጪ ተብላ እንግዲህ ስትወጣ ሌላ ቤት መፈለግ አለብኝ ምናምን ነገር ብላ ስትወጣ ስልኳንም ተወስዶባት ነበረ እና ዘመድ ከባድ ነው ብቻ አላቅም በእርግጥ ከዘመድ ጋር መኖር ከባድ ነው ኖሮ የሚያቀው ሰው ነው የሚያቀውና ዛሬ በዚህ መልኩ እንግዲህ ሰርፕራይዝ አድርጓታል ማለት ነው። ባለፈው እንደዛ ያለቀሰች እንደዛ የሆነች ነበረ ዛሬ ደግሞ ተሽሏት ደስታ በደስታ ሆና ፍቅር በፍቅር ሆና ሳቁ እንግዲህ ተመልሶ መጥቷል ማለት ነው። ባለፈው አሟት አይታችሁ ነበረ ያ ሁላ ነገር አልፎ ዛሬ ደግሞ በሳቋ እየሳቁልን ፋፈሽ ያሉልን መጥቷል ማለት ነው። ማርኬ በጣም ውለታ እየበዛብን ነው የምሬን ነው መልክና በደንብ ተንከባከባት አላቅም ብቻ ውለታ የምር የሆነ አላቅም ብቻ ሴት ሆኖ የሚያቀው ወይ ሴት የሆነ ሰው ነው የሚያምነው ይሄንን ነገር ማለት ነውና ሴት ሆና በዚህ ልክ ሚንከባከባት እውነተኛ ፍቅር ሆኖ እንደዚህ አይነት ነገር ሚንከባከብ ሰው በዚህ ልክ ያው ፍቅር ብር አይደለም በርግጥ ፍቅር ለብቻ ነው ህይወት ነው ግን ብር ማለት ያው ምንም አይደለም ከፍቅር በኋላ የሚመጣ ነገር ነው ብር ማለት ነውና ይሄንን ፍቅራቸው ደግሞ አላህ እውነተኛ አድርጎት እስከ መጨረሻው ያድርግላችሁ ያዝልቅላችሁ ማለት ነው ፈልጋለሁኝ እና ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቪዲዮን እስከ መጨረሻው ተከታተሉኝ እና የምታበረታቱኝ ደግሞ ከልብ አመሰግናለሁኝ ቪዲዮን እስከ መጨረሻ ተከታትላችሁ እስኪ ሐሳብ አስተያየታችሁ ስጡኝ እኔ ማበረታቱኝ ያለ ስራ ነው ቁጭ ያልኩት ራሱ በጣም ነው የሚያስጠላው ማለት ነው ቤተሰብዬና እስኪ ይሄንን ለስራና ለለወጥ ብዬ ነውና እስኪ ዛሬ እንግዲህ ቤዚዬና ማርኪዬ ጉዳይ እናወራለን ማለት ነው። በጣም ደስ በሚል ነገር ነው ዛሬ የመጡት ማርኬ እንግዲህ ሰርፕራይዝ ሲያደርጋት እኛ ሰርፕራይዝ እንሆናለን ማለት ነው። ቤዚዬ ስትደሰት እኛ እንደሰታለን ማርኬ ሲደሰት እኛ እንደሰታለን እንደዚህ አይነት ፍቅር ሁላችሁም ጋር የምር እውነት ሆኖ ቤዚዬና ማርኬ እንደዚህ አይነት ከሆነ አረ ተጋብታችሁ ውለዱልን ክበዱ ነው የሚባለው እና አላህ እንደዛ አይነት ነገር ያደርጋችሁ እስከ መጨረሻችሁ ፍቅራችሁም ያዝልቅላችሁ እና እላችኋለሁኝ ውድ ቤተሰቦቼ በጣም ደስ በሚል ሁኔታ ባልጠበቀችው መልኩ ስልክ አምጥቶ ሰርፕራይዝ አድርጓታል አንድ ሰው በዚህ መልኩ ሰርፕራይዝ ሲያደርጋችሁ እንኳን ስልክን የሚያክል ነገር ሞባይል የሚያክል ነገር አሁን እኔ ሰርፕራይዝ ሲሆን ማለት ነው ፌንት በላ ነበረ በእርግጠኝነት ያንን ስልክን ጋር ቢመጣ ማለት ነው አይ በጣም ደስ ይላል የምር አላመነችም ሁላ ማለት ነው ቤተሰብዬ በጣም ደስ ብሏታልና
አላመነችም። እውነት ሚኒ ነው እንዴ ይሄ ነገር ድንጋይ ነው እንዴ እያለች ሁላ ነበርና ድንጋይ አይደለም አበባም ተጨምሮበታል ስልኩ ላይ ልሻለሁኝ እህቴ ቤዝዬ፣ የኔ ቆንጆ፣ የኔ ደርባባ ማለት ነው፣ የኔ እንቁ እህታችን፣ የኔ ምን ልበልሽ፣ የምር ቃላት ያጥረኛል እኔ ስላንቺ ማውራት ማለት ነው። በጣም ነው ቃላት ያጥረኝ የኔ ቆንጆ፣ የኔ ፈገግታ፣ ሁሌ ፈገግታ፣ የኔ ማር፣ የኔ ልዕልት እና በጣም ደስ በሚል ሁኔታ ነው የመጡት። እንደዚህ ስትደሰቱ ያምርባቸዋል እና ሁለታችሁም ኑልን፣ ይበቃል። ከሁለታችሁ ከመጣችሁልን ይበቃናል። ሌላ ሰው በመሀላችሁ እንዳታስገቡ አደራችሁን። እዛ ጋር በመሀላችሁ የገቡ ስንት የሚሰቃዩዋሉ። ዛሬ የምር ቤተሰብ በሀይሚ በጣም ነው ያዘንኩት እና የሀይሚ ቪዲዮ ሳየው አላቅም፣ በቃ አለቀስኩኝ። በጣም ነው ያለቀስኩት የነበረው ማለት ነው እና ዛሬ ድምጽ ሁላ ትክክል አይደለም፣ እንደ ሌላ ጊዜ አይደለም እና ብቻ ካሁን በኋላ ከሌላ ሴት ጋር ነው የምትሆነው። አንተ ሌላ ሰው አግብተህ የምትኖረው። ስለዚህ ልጅህን አሳድግ፣ እኔ ልጅህን ላሳድግልህ ነው ካንተ ጋር መሆኑ ብላ ቀለበቱ ሁላ አውልቃ እስከምትሰጠው ድረስ ደርሳለች። እንግዲህ በማርኬን ወሬ እያወራሁኝ ስለ ሀይሚ ስላስገባሁኝ በጣም ይቅርታ። ያው ቤዝዬ ቤት እንግዲህ በጣም ደስ የሚል ነገር ነው ያለው። ደስታችሁ ያስደስተናል። ግን ያው የሀይሜ ነገር በጣም አሳስቦኝ ነው የምር ቤተሰቦች ማለት ነው። ያው ስለ ሁሉም እህታችሁ ያው ሴት እስከሆናችሁ ድረስ ብዙዎቻችሁ የምትመለከቱ ሴቶች ናቸው ብዬ አስባለሁኝ እዚህ ላይ የመዳም ቅመሞቼ ማለት ነውና ስላሳሰበኝ ነው በጣም ማለት ነው። አላቅም ከፊቴ ብቻ አልጠፋም ሁላ እያለችኝ ነው። ሀይሚዬ በጣም የሚያሳስብ ደረጃ ላይ ነው ያለችው። ሁላችሁም ዱአ አድርጉላት፣ እሷ ለብሩኬ እንድትሆን ብሩኬም የእሷ እንዲሆን። ልጁ ደግሞ የሌላ ሰው ነው እንግዲህ ሌላ ሰው መጥቷል። ልጄ የኔ ነው እያለ ያው የሚያወራ ልጅ መጥቷል። እውነት ይሁን ውሸት ባናቅም ግን አላህ እንግዲህ የእሱ አያድርገው የብሩኬ አያድርገው። የምር እኔ በጣም ነው ያዘንኩትና በዚህ ልክ እኔ አላቅም ብቻ እንደዚህ ትሆናለች ብዬ አልገመትኩም ነበረ። ብቻ በጣም ነው የሚያሳዝነው። ብሩኬንኮ አንቺን መለየት አልፈልግም፣ ከአንቺ ጋር አብረን መኖር እፈልጋለሁኝ እያላት ይገኛል። ግን ምንም ይሁን ምንም ብሩኬም አጠራጣሪ ነገር ስለተናገረ እንግዲህ እሷም እንድታምን እያደረጋት ነው ያለው እዚህ ጋር። ለምን እሷ እየተጠራጠረች እሷ የምትጠራጠረው እሱ እንግዲህ እኔ ተገናኝቼ ነበረ ከሀይሚ ጋር የሆነ ሰዓት ተደባብረን ነበረ፣ እዛን ሰዓት ደግሞ እሷን መጥቼ አግኝቻት ነበረ ብለዋል። በጣም ነው የሚያስጠላ ነገር። ወንዶች ቶሎ ብላችሁ ወደዛ የምታዘነብሉት ነገር ነው በጣም የሚያስጠላው። ያው በእርግጥ ሴትም ጋር አለ፣ ግን ሁሉም ሴት አንድ አይደለም፣ ሁሉም ወንድ አንድ አይደለም። ግን ማንኛውም ሰው ቢሆን ሴትም ይሁን ወንድ ከአንድ ሰው ጋር ተጣልቻለሁ ብሎ ወደ ሌላኛው ሰው ጋር መሄድና በዚህ ልክ እንደዚህ አይነት ነገር መፈጠሩ በጣም የሚያሳዝን ነገር ነው። በጣም የሚያስጠላ ነገር ነው። ግን ብቻ እውነት አይደለምም የተባለ ነው። ኢንሻአላህ አይሆንምም ማለት ነው። እና ቤተሰቦቼ በጣም የሚያሳዝን ነገር ስለሆነ ነው እየደበረኝ እና የዛሬ ቪዲዮ ደግሞ ይሄንን ይመስል ነበረ። የኔ እንቁ ቤተሰቦቼ የሀይሚዬም ዱአ አድርጉላት፣ ማስተር አብነትን በደንብ አድርጋችሁ ዱአ አድርጉለት። የኔ እንቁ ውድ ቤተሰቦቼ ለአላህ ብዬ ወዳችኋለሁ። አላህ ይጠብቅልኝ።